ሁሉም ይገባሉ፣ አልቅሰው ነው የሚወጡት። መልስ የለም እንላችሁ ለዚህ ነው። ምክንያቱም ሙስሊሞች ናቸው። ሰው ነው የሚያመልኩት፣ ኡስታዞቻቸውን ነው የሚያመልኩት። ኡስታዞቻቸው ደግሞ ድራማ ይሰራሉ። በዛ ድራማ ፎሎ እና ጊፍት ይለቃቅማሉ። እምነታቸው የሚከተሉት በማን ላይ የተመሰርተው ነው? ሰው ላይ። ኦኬ አላህ እያለከለኩ ፈረሶች ይሆንባችሁ፣ በእሱም አላህ ይሆንባችሁ። ሙስሊም ለመመለስ ሞክሩ። ስማ በሚያለከልከው ፈረስ ማዩ ብዬ ብል አይታወቅም። በሚያለከልከው ፈረስ ቢመላው ምናልባት በጀነት ይኖሩ ይሆን? ግራ ገባኝ እኮ። በጀነት ሁር ላይ ነው ይጋለ ተጠይቋል እኮ ተጠይቋል። አለ ተብሏል። እንደዚህ ፈረስ አሁን በጣም ይበራል ተብሏል። ክንፍም አለው ፈረሱ እንደ ቡራቅ ነው። ይሄኛውን ጥያቄ እዛው ማለት ነው። ወንድ ከሆንክ አንተ ወላሂ ኢምራንና እፎይ ቤት እንትና ቤት ገብተህ ሰው ነው የሚያመልኩት። ምን እንዳችሁ ለዚህ ነው ኡስታዞቻቸውን ነው የሚያመልኩት። መልስ የላቸው። እውቀት የለህም ወላሂ እውቀት የለህም አንተ። ተሰረና ተማር ታለቅሳላችሁ ዛሬ ማለት ነው። ኤኒዌይስ ኡስታዞቻቸው ማምለክ ጀምረዋል ዋብዮች። ለአላ ምላሽ የሚሰጥላቸው ሰንበዴ ነው። ሙስሊሞች በሚያለከልከው ፈረስ የሆነባችሁ አታልቅሱብን። ባለክላኪው ፈረስ በማዩ እባካችሁ ራሳችሁን ችላችሁ መልሱ። አለክላኪው ፈረሰኞች በለኝ እስኪ። አለክላኪው ፈረስ አለው ግን ነው እንዴት ነው? በማን ፈረስ ነው የሚምለው? ግን የኔ ፈረስ አያለቀልቅም። አላ እንዳይምልበት አስባል። ፈረስ ካለከለቅ አላ ሲምልበት ሊደፋ ይችላል። ከዛ ፈረስ ተናዶ አላ የሚባጣወት ምበታል ብሎ ለምን እንደሆን ታውቃለህ? አላ ያው እግር ነው ያለው። ፈረስም ሯጭ ነው። ሲሮጥ ደግሞ ያው ያለከልቃል። ተዛ ትዝ አለው ታውቃለህ። እኔ እንደምሮጠው ስማ፣ አሁን ነው ገና ይገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል ይወጣል፣ አላህ ይወርዳል ይወጣል። ስለዚህ አንድ ዛሬ እዚህ ስለሚመሽበት ነገዛ ነው ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ነው በጣም ያለከልኩት። እኔ አሁን የገባኝ እዛ ሲለው በሚያለከልከው ፈረስ እምላለሁ። እኛ ደግሞ ጠብደላ ርላለ እኮ አለ አይ ቲንክ ዳይፍ አድርገውታል እንጂ የሺያዎች እኮ አለ። ሺያዎች የሀዲስ ኩርሲ ላይም ነበር ዳይፍ አድርገውታል። ግን አላ የእንትን ቀን የአረፋ ቀን በቀይ ግመል ተጭኖ ይወርዳል የሚላለ የባሬ ተቀምጦ ኮርቻው አርሹም ራሱ ይንቀጠቀጥ የለ እንደዚህ ያሱም ይቀመጠዋል። እንትንም እኮ አለ ኢብኑ ተሚያ የሚያስቀምጠው አለ። ምን የኢብኑ ተሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ተንበረከኩላል። አቃታቸው ተንበረከኩ። ከዛ በኋላ ምንድነው ባህል በሉ ሲላቸው ከዛ ወዲያ ብድግ ያደረጉት አለ። እጃቸው መጀመሪያ ላይ ቁጭ ሲልባቸው ይላል። ደግሞ እንትን እኮ ነው ያ ግዙፍ ቦዲ አድርገው እኮ ስለሳሉት እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ግዙፍ አካል ደግሞ አስቡት 8 እንትኖች ተሸክመውት ይመጣሉ። አሁን 4 መላእክቶች ሲሸከሙት እንዴት ይቻላል? ከበዳቸው። እነኚህ አሁን እስኪ ባለክላኪው ፈረስ ሲሆንባችሁና ይሄ የሚምለው ምን ለእኔ ምን ትምህርት ሊሰጠኝ ነው? ምን ትምህርት ሊሰጠኝ ነው? ምንስ ማለት የሚያለከልክ ፈረስ በሚያለከልክ ፈረስ እምላለሁ ለእኔ ምንድን ነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድን ነው ጥቅሙ? ማለት እንዴት ነው እሱ ሊጨብጠው የሚችለው? ጠፊ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድን ነው እሱ ቁም ነገሩ? ይሄ አላህ በማይጠፋ ነገር ነው እንጂ መማል ያለበት በሚጠፋ የሚምል ከሆነ አትጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ከጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ ነው? ከጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ምን አልክ? እነዚህ ፈረሶች እስቲ ቆይ ምን ይሁኑ? ለምሳሌ
እንዲያርገኝ ቅድም ምን አልክ? አሁን የገብስ ነው የገብስ ደም ያስጠጣኛል። የገብስ ደም አሁን ጠላ ነው። ጠላ ሲያስጠጣ ሪዛልት አለው። እነዚህ ፈረሰኞች የሚያለከልኩት ፈረሰኞች ምን ይሁኑ? በእነሱ መላሉ አለ ምን ይሁኑ? አሁን ቢዋሽ ገብቶሃል? እነሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ይችላል እሱ። ከዋሸ በምን ትይዘዋለህ? ዕብራውያን ምዕራፍ 6 አንዴ ክፈል። ዕብራውያን ምዕራፍ 6 ቁጥር 14 ላይ መሐላ ምንድን ነው እሱ? ያህዌ ደጋግሞ በስሙ ይምላል። የሚያለከልክ ፈረስ በጥጃ በፈረስ ሎክ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለት ከፈጣሪ የሚበልጥ አለ እንዴ? የምትምሉት እኮ የሆነ ከፍ ባለ ነገር ነው አይደለም? እሱ ሊበልጥ በምንም ስለማይችል ምንም ሳሱ ማለ ይላል። በፈረስ እና በሚያለከልክ ፈረስ ያውን ፈጣሪ ሆኖ ምንድን ነው ጥቅሙ? ፈጣሪ ግን ምን ይላል መጽሐፍ ቅዱስ? ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለ ይለናል። ቁጥር 18 አድርገው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ለሚሉ የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ ስለማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በማን ነው የማለው? በራሱ ስም ሊለወጥ በማይችል የሚያለከልክ ፈረስ ምንድን ነው? አሁን የሚያለከልክ ፈረስ ይጠፋል። አላህ በዚህ ስለማለ ምንድን ነው እሱ ትርጉሙ? ደግሞም እንዴት ነው ይሄ ዘላለማዊ ቃል የሚሆነው? አሁን ኔክስት ሌሎች የምናሳያችሁ ብዙ ጥቂ ነገሮችም አሉት። አክቹዋሊ ቢላል አለ። እሺ መልሰውና ወደ ቁርአኑ። ቢላል ተመለስ ወንድማችን። ጀማል ቢላል ነፃ ትራንስፖርት ስጠው ወደ ካዕባ። እሺ ቁርአኑን ክፈተው አንዴ። ክፍት ነው አይታይም? መልካም ዳውድ እንኳን ደህና መጣህ። ዳውድ ለምንድን ነው እየገባችሁ ሚት የምታደርጉት? ማይካችሁ መማር የምፈልጉት ሁሉም ሙስሊሞች መልስ የምመልሱ ግቡ። መማር የምፈልጉ ከስር እንደ ሁለጊዜው እንደምለው ከስር መማር። ሰላም ናችሁ? ይሰማል? አንተ ድንጋይ ራስ ለአላህ መጥፎ ነገር አታውራሽ። መላጣ ጭንቅላታ የአላህን ጦሱጣ ይህ የሆነ እንደው ጊምቦላ አሁን ያልሽው ሁሉ ይመታሻል። እኔ ጭንቅላት አለኝ ኖር አይታወቅም። አፍህን ዝጋ። ጭንቅላታም አልሽ፣ ጭንቅላታም አለች። አላ ጭንቅላት አልባ ነው። ድንጋይ አልሽ። ሄደሽ መልሹ። ከአምስቱ እንትን ውስጥ አንዱ ሀጅ ነው። ሄደሽ ድንጋዩ መልሹ አንቺ ነሽ። ድንጋይ በሆነማ ታመልኪ ነበረ። መተሽ እያልሽ ትለማመኝብኝ ነበረ። ሁለቱንም አይደለም። አፍህን ዝጋ። አንተ የአላህን ጦስ ውጣ። አንተ
አንተ ጭንቅላት ስላለኝ አላህን አይደለሁም። ጭንቅላት አማልሽ አላህ ጭንቅላት ስለሌለው ጭንቅላት ባይኖረ ይኖረ አላህ ነው ብለሽ ተከታይ ነበር። እናምናለን። አንተ ግን ገና አፍን እንዳከፍት ደግሞ ካልከሽ በቃ መልስ ካለሽ መልሽ፣ አሊያም ተወርጃለሽ። ዋብያዎች እንደዚህ ናቸው፣ መልስ የላቸውም። ኢላህ ኢላላ ብቻ ብለን ጀነት እንገባለን። ጋንም ነው የምትገቢው፣ አትስልፊ። ጋንም ነው የምትገቢው። እኔ ደግሞ ከገስ ላይ ሰኝሽ እና ከዘሮነሽ ትማሪያለሽ። የትኛውም ሙስሊም ገነት የሚገባ የለም። የትኛውም ሙስሊም ተስፋ የላችሁ፣ ሁላችሁም ጋንም ናችሁ። በልጁ የማያምን የዘላለም ሕይወት የለውም። አሁን ተፈርዶበታል ነው የሚለው። አሁን በጋነም ውስጥ ነው የምትሄጂው። አሁን በልጁ እስካላመንሽ ድረስ የጅኒ ትምህርት አምነሽ ገነት ተስፋ ታደርጊያለሽ? ቀልደኛ። ቁርአንሽ ራሱ አይደግፍሽም። ሱራ 29:71 ላይ ሁላችሁም እርሱ ወራጅ እንጂ አንዳችሁም የላችሁም ነው የሚለው። ሁላችሁም ጋነም ገቢ ናችሁ ነው የሚለው ቁርአኑ ራሱ። ሱራ 34:24 ራሱ የት እንዳላችሁ መንገዳችሁ ግልጽ እንዳልሆነ ቁርአኑ ራሱ ይናገራል። ሁላችሁም ወራጅ ናችሁ። ወዴት? ወደ ጋነም። 40 ዓመት ምናምን ተቃጥዬ እወጣለሁ ብለሽ እኮ የምታምኚው ገና ጋነም ውስጥ ጋነም ገብተሽ ተቃጥለሽ። ከዚህ ሁሉ በልጁ አምነሽ በልጁ የሚያምን የዘላለም ሕይወት አለው፣ አያፍርም። እኛ ክርስቲያኖች በልጁ የምናምን አናፍርም። የዘላለም ሕይወት እንዳለን እናምናለን። ፔሬድ። በልጁ የማያምን ግን አሁን ተፈርዶበታል። ወዴት ነው መኖሪያው? አጋንንቶች ጋር፣ ወደ ዘመዶችሽ፣ ወንድሜ ጋሼ ወደምትይው ጅኒ ይሆናል። አቡ ሃይደር ካሰለመው ጅኒ ጋር፣ ኡስታዝ እሱ ካሰለመው ጅኒ ወይም አጋንንት ጋር ገሃነም እሳት ውስጥ ትሞቃላችሁ። መሐመድ እየሞቀ ነው፣ እየጠበቃችሁ ነው። አሁን ደግሞ ኡስታዞችሽ በምድር ያሉት አሰለምን ከሚሉት ጅኒዎች ጋር ትገባላችሁ። አይዟችሁ፣ ትሰበሰባላችሁ። መሐመድ ሲጠራቸው አጋንንት ተሰብስበው የሚመጡበት ገሃነም ትገባላችሁ። አብራችሁ ገሃነም ትገባላችሁ። እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይህ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገባትም። ሁላችሁም የገሃነም ናችሁ። ሁላችሁም የገሃነም ናችሁ። ሶሪ፣ ይህን መርዶ ስነግራችሁ፣ ይህን አሳዛኝ መርዶ ስነግራችሁ ሶሪ። ተስፋ የላችሁም። ተስፋ የላችሁም። እኛ በደም የተመታ ማህተም ነው ያለ። የገነት በር ማህተሙ ተሰጥቶናል። አናፍርም። ትምክታችን ክርስቶስ ስለሆነ ማለት ነው። እና በምንም እንዳታስቡት ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ እኮ ሰግዳለሁ እንደዚህ ኔቨር አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ፈስን ስፈታ ገና ጸሎትን አልቀበልም የሚል ፈስተሃል። ስለዚህ ኡጁብ ካላደረግ ጸሎት ተቀባይነት የለውም። ሰላት ደግሞ ተርታውን ካቋረጥ ለ5 ጊዜ እንደዚህ ከእስልምና ትወጣለህ፣ ከዛ በመቃብር ውስጥ ትቀጠቀጣለህ። እንደዚህ አይነት ተረት የሆነ ሃይማኖት፣ እንደዚህ ተረት የሆነ እሳት አገባ፣ በፈስህ እንኳን ሰጥ አገባ የሚገባ አምላክ የለንም እኛ። ሽንትህን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ጨካኝ አረመኔ አምላክ የለንም እኛ። ፍቅሩን ለመግለጽ እርሱ በስጋ ተገልጦ የባሪያን መልክ ይዞ በፍጡራኑ በፈጠራቸው የተመታ የተገረፈ ደግሞም ለመቼዎቹ ይቅርታን ያደረገ ይቅርታንም የለመነላቸው ምን ማድረግ እንዳለብን ያስተማረን ያው አምላክን የምንከተል ነን እኛ። አንድ ሰንበዲ የሆነ ግመል ጠባቂ ወይም በጎችን የሚጠብቅ በበረሃ ውስጥ ያለ የሆነ ሰዓት ላይ ያለ እድሜው አላቻ ጋብቻ ተፈጽመውበት፣ ምክንያቱም አንዳንዴ ያለ እድሜያችሁ ስትውሉ የሆነ ቱራማው ከባድ ነው። ገና እሱ እናንተን በማያው የ40 ዓመት አሮጊት አገባ። ከዛ በኋላ እሷ የጫነችበት እሷ ጣዖት አማኪ ነች። ከዛ እሱን ቱራማው እንትን አለ። ከዛ በኋላ ከዛ ለመውጣት ሲታገል የሆነ ዋሻ ውስጥ የሆነ አካል መጥቶ ጨመቀው አለ። ከዛስ እግር ነገራችሁ። አምላካችን እግር አለው አላችሁ፣ ባት አለው አላችሁ፣ እጅ አለው አላችሁ፣ ጣት አለው አላችሁ። ጭንቅላት ይኑረው አይኑረው ሳይነግራችሁ፣ አንገት ይኑረው አይኑረው ሳይነግራችሁ፣ ሆድ ይኑረው አይኑረው ሳይነግራችሁ፣ ታፋ ይኑረው ሳይነግራችሁ፣ ባትና እግር ብቻ ነግሯችሁ የነቢያት አስተምሮ ነው አላችሁ። ይህንን ተረት እግር ተከትለ እግሩ ጋነም እንደሚገባ እንተም ያለህም እግር ጋነም እንደሚገባ እንተም ጋነም እዛው ትቃጠላታለህ።
ከዛ አጋንንት ጋበዙኝ፣ አጋንንት ጋር ህብረት አደረግኩ። እንደዚህ አይነት ተረት ተረት ተከትለ እንደዚህ አይነት አስተምሮ ተከትለ ኔቨር ገነት እንዳ ኪያኖ የሮቲቆፊ ቡኬን ቱሬ ያው ነምበር ሲፈዳ ስሪት አስተምሪ እንጂ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያም በርቱ። አንተ ነሽ የማደርግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ያ በአላህ የሚመልባ ሴጣን ይታያል እንዴ? ሴጣን ይታያል እንዴ? ከየት ወዴት አይታይም? ይታያል። ኧረ እኔ አይቼም አላውቅም። መልካም። አላህ በማታዩትም እምላለሁ ይላል፣ በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አያደርግም። ስማብኝ፣ እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው። ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም አለ። ስለዚህ በሰይጣን ይምልልሃል። ምንድን ነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ብሎ ቁርአን ነው። ይሄ እኮ ይሄ ጥላቻ ኪታብን እንጃ ጠላ ያስጠላኝ። ቁርአኑ ይናይቼ ሙዚቃ አለ፣ ግን ከኋላ ጫጫታ አለ አሉ። ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ ላይ ብያለሁ። እነሱ አይማሩም። ሶስት እነሱ ሁለት ክርስቲያን ወንድሞች አሉ። ተዋደን በፍቅር ነው የምንኖር። በርታሽ እና ይሄንን ጠላሁት እያልከን አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅን መልሰን አትጣሉ። አዎ በእናትህ አብረን ላይ ያደግን አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ጠጠንቶ ነው። አገላብጠህ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው የሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም እኮ። በትንሹ ከ3 ወር እስከ 6 ወር ትማራታለህ። እናንተ ጋማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸው ሰው ሲሆኑ አላያችሁ? አይተህ የለ እንዴ? አንተ ራስህ ነው እኮ አስመሳያቸው። እነዛ ሁለተኛ እስልምና የተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን 2 ጊዜ እስልምና እኔ እንጃ። አስተማሩን እያደረጉ ምን ትላለህ? በየቀኑ የራሳቸውን ሰው ሲያሰልሙ እያየህ ምን እላለሁ? እያዘንኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል
እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስዙ ነው የሚውሉት። ያሰት አይታችኋል። አንተም እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀደድ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በእስክሪብቶ እየጻፍኩ ነው ያለሁ እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረቶች እና ድራማዎች በፍጹም አይደረጉምም። ሲደረጉ ሳይተጣቃል የሐሰት ዛሬ ክርስቲያን አደረግን ሙስሊሙን ምናምን እያልን ድራማ ስንሰራ አይተጣቃል። ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው ግን ከእነሱ ጋር ትናንትና ከአንተ እንደወጣው ማለት ነው። ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅ አንድ ነገር እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራሱ ቼክ ከምታደርገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አለ ትርጉም አለ። ትክክላችሁ። አሁን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። በቃ ያዝ መረጃዎችን እኛ ጥራት ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸውን በማጋለጥ ነው የምንጀምረው እና ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖረን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸው መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከሌ የሚባል ዲያቆን ከሌ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይህን ክፍል ስማ፣ አስረዳም። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው፣ ቆንጆ ነው። አሁን ክፍሉን አስረዳን የተባልከው ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ስጠኝ እስኪ ከዚህ ጋር ያንሳልኝ። አስረዳኝ እስኪ ዳውድ። ለምን ትመጉታለህ? አንሳ ነገርና ይሄን ነገር ነው። እሺ አላደኔ ለአንተ ጥያቄ አለኝ። ወዲህ እንኳን ደህና መጣሽ። ሰላም ናቸው? ይመስገነው። ይህን ክፍል እስኪ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማማር ነው? ምንድን ነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቄ እኮ ነው። አለማወቄ ነው ብዙ ሊያከራክረኝ ነገር። መልካም አዳምጥ። አረቢት አላወንክም። ኔትወርክህ ነው የያዘህ። እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ሻዳ ያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ አንድ ጥያቄ ልጠይቀው። ቶፒኩ ላይ ግቢ።
አለዲንን አንድ ጥያቄ ልጠይቁ ሙስሊም ከሆነ እሺ እሺ ጠይቂሽ። እሱ ነው ቤታችሁ ሄዳችሁ ተጠያዩ። አሁን መመለስ ትችላለህ። ዳውድ ትመልሳለህ። ኔትወርክን አስተካክለሃል። አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጼ? ትሰሚያለሽ? እሺ ምን ነበር ጥያቄ? ይሄን ክፍል አስረጅን እስኪ። ኦኬ ይሄን ክፍል አስረጅን እስኪ። ይሄን ክፍል አስረጅን። ምንድነው ጥያቄ? በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድነው ጥያቄ አንተ ታዲያ? ኦኬ በሰይጣን ሊምል ይችላል አላህ? ከየት አመጣህ እሱ? ስለማላየው ነገር አለ። ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም፣ መላእክቶችም አይታዩም። ቂያማ ማንኛውም አይታዩ ነገሮች አሉ እኮ። እኔ ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለ? ስለዚህ በሰጠኝ ይላል አይመጣም እኮ የጻፈን ነገር ራሳችን አንናገርም አይደለ? ጓዳም እንጂ። ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሎ ብዙ ማይታይ ከኛ እኛ ማንደርስባቸው ነገሮች እንዳሉ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ በማለማየው ምሎ ምንድነው ጥቅሙ ለእኔ? ማለት እሱ አልገባኝም። ጥያቄ ምንድነው ጥያቄ? እኔ በማለማየው ነገር ምሎ ለእኔ ጥቅሙ ምክንያቱም ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ ቼክ አላደርግም። ምንድነው ለኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያወድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረው ማቀው ታላ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ እየነገረን ያለው መልእክት ማለት ነው። ምን ያልጠየኩሽን እንዳታወሪ። ኔክስት ሽፍት ካረሽ ከሰርተወኛለሽ። በማለማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው? መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ሽታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰዎች በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንታላ እየታየ በምንድን ነው እሱ? አንዴ ዳውድ ይሄ አንተ እያየን አይደል? ዩቲዩብ አንድ ጊዜ ዳውድ አንዴ ዩቲዩብ ድምፅ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል። እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ዳውድ ምንድን ነው ጥቅሙ ነው? እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን። አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮ እና በማየው ነገር ይምላል? አላህ ሁሉንም ነገር ያያል።
እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይመላል። ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይመላል። በመታዩትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት በቂያማ ነው። እኛ በማናየው ነገር ነው። በምናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይመላል አውቃለሁ። በመታዩት ይኸውልህ በመታዩትም ነገር እምላለሁ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይመላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። አይ ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይመላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው። አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ምናያቸውም ማናያቸውም ነገሮች ተዘርዝረዋል። አይ አዳምጡ። አንተ ራስ በፈለሰፍከው በሰይጣን ይምላል ትላለህ። በቃ እሺ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካልኩ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸህ? ይመስገነው። ኦኬ ይሄ ያለ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? እቀጥል። ይሄ ያለ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው። እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ደግሞ ትጠይቀኛለህ እንዴ? ኦኬ በምታዩትም በማታዩትም ነገር አለ ይምላል አይደለ? ኦኬ ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። እያወራሁ አይደለም። ይሰማል። መልካም አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው ወይ? ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሀዲስ ሆነ ከቁርአን ሆነ የተኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄው ተከፍቷል። በምታዩትም በማታዩትም የሚልም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች፣ ሙስሊሞችም ፎቶ አንስታንተ እንደዚህ በዚህ ምንጥል ይምላል ብላ አዳምጥ ፕሊዝ። ችግር የለም ምን አዳምጣለሁ። ያ ማዳመጥማ ይሄው ቁርአን ተከፍቷል። እሺ አንብብ። የሚያስተምሯቸው እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግለት። የተኛው ሀዲስ ነው ያመጣው? የተኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን አንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው ታዲያ? ቁርአን ላይ ይሄው ሀቢብ ቋንዴ ሽንት ቤት ነው ቁርአን ነው። ሀቢብ ቋንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ ቋንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች አንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ። ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አለ አውዱ የማይለውን
ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስለሚቀርቡ ስለሚዋሹ ሙስሊም ሆነን ስሞትም ሙስሊም ሆነን ስንሞትም ስንኖርም ከመፈክር ውጪ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጪ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? አንዴ እድል ውስጥ ይሳደ አንድ አዳምጣ። እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳይው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆኖ ትንሿም እንደዚህ ነች። ያው ነው ሁሉ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል፣ ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን ካረጋገጣችሁ በኋላ መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። ኤኒዌይስ አንተ ሁሉን አንብብ። እሺ አንዴ ረጋ በል እስቲ አንተ ክፍሉን አንብብና ቀጥል። እሺ ረጋ በል አንተ ቀርበህ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ። አንተ ብቻ አታውራ። ወደ ርዕስ ልታስተምራ እንደ ወጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። አዳምጧ ማዳመጥ ካልቻላችሁ ማውራት ያልተረጋጋኸው ራስህ ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብቶሃል? ዊአር እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እኔ እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት በጣም ትምህርታዊ እስቲ ረጋ በለው እፎይ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውንም የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል ከስራ ያላችሁ ሙስሊሞች መማር አታውርነኝ እውነትም ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ፕሊስ አዳምጥ። ጣልቃ ከገባሽ እኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች ባለጌዎች ከመመለስ ይልቅ ፖለቲካ መስራት መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው ደግሞ ሻዳ ሲያዘን በሚል ድራማ ነው የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍ ግፍም ብለውባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥላ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ።
አለን አልহামዱሊላህ። እና ይሄ ነገር አሁን ምሳሌ እስቲ አብራራልኝ ንገረኝ ሁሉንም ነገር ችግር የለም። ከዛ ይመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር እኔም የጠየኩህን ምላሽ ትመልስልኛለህ እኔም እመልስልሃለሁ በትክክል ማለት ነው በቁም ነገር። እሺ ቀጥል። ተደማምጠን ቀጥል አንብበው። እሺ ምንድነው ያልከው? ይሄንን ምንድነው ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማለት ነው ይለኛል? እርሚያ አንብበው። አላነበውም። አንተ ንገረኝ አሁን ምሳሌ ማለት ነው። እናንተ ያዳመጣችሁ ሁላችሁ ታች ያላችሁ ሙስሊሞች ማለት ነው ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየኩ ጥያቄ ትሄድልኛለህ እኔ እመድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማያውቀው አይምልም? በማታዩ አይምልም? በማላየው አይምልም ከነጭራሽ። ኦኬ በምታየው ጎበዝ። እሺ በምታየውስ ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ሚለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየቀኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም በሚለው ዘጋኸው። ታየውስ በሚያየው ይምላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደል? በማታየው ግን አይምልም። በማያየው እንዴት በማታየው ይምላል? ጎበዝ። እኛም ያለው ይሄንን ነው። አሁን ክፈትለት ቁርአኑ። በማያየው ምን ሊሆን ይምላል? እንዴት ይምላል እያለን ነው። ክፈትለት አንብብና ይሄን አስረዳ ነው። እኛም ያለው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ። በማያየው የሚላል ማለት የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየኩህን ጥያቄ የጠየከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። ያው አብዱ ይመልስልህ። ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይምልም። ማን ነው ያለው ይሄንን? እንዴት ከየት አመጣው ይሄን መጽሐፍ? ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አንብብ። አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታድርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድሞውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። እኔ ላይ ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አጥንከር በል። ይህን ክፍል አንብበዋል። አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው እሱ
ሱራ 69 ተመልከት ቁጥር 38 ላይ ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም ነገር ይሄንን እፎይን የጻፈው እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምጽ ቆርጠው እኮ ይለቁት ይሆናል እኮ